አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላ። መውሊድን በተመለከተ ይህ አዲስ ቢድዓ ማለት ነው። ሱፊዮች አንዳንድ ማስረጃ ሲያጡ ሀታ የነሱ መውሊድ የሚቃወሙ የሆኑ ሰዎች የነሱ ሼኻቸው ሳይቀር መውሊድ ፈቅደዋል ለማለት የሚያመጡት የሆነ እነሳለ። እሱም የእብኑ ተይሚያ ንግግር ነው ረሒመሁላህ። ኢቅቲዳእ ሲራጠል ሙስተቂም ኪታብ ላይ ማለት ነው። እዛ ቦታ ላይ እዚህ ጋር የምትመለከቱትን ንግግር ገጽ 126 ላይ እኔ ጋር ባለው ህትመት ማለት ነው እሱን እንደ ማስረጃ ያመጣሉ። እዚህ ጋር እንደምትመለከቱት ፈተዕዚሙ ልመውሊድ ወኢትኻዙሁ መውሲመን ቀድ የፈዕሉሁ ባዕዱ ናስ ወየኩኑ ለሁ ፊህ አጅሩን ዐዚም። ስለዚህ ይህንን እንደ ማስረጃ ያመጡታል። ነገር ግን ሐቂቃው እብኑ ተይሚያ ይህንን ቢድዓ ይህንን በዓል ማለት ነው ቢድዓ እንደሆነ ቀድሞ ተናግሯል። ሲጀመር ቢድዓነቱ ለመቃወም ጭምር ነው እዚህ ቦታ ላይ ይህንን ነገር የጻፈው። ነገር ግን ለሰዎች ይህንን አይገልጹላቸውም። ይኸው የነሱ ሼክ ሳይቀር መውሊድ ማክበር አጅር አለው ብሏል እያሉ ነው የሚያቀርቡላቸው። ስለዚህ አሁን መጀመሪያ ንግግሩ ቀድሞ ምን ተእሲል እንዳደረገ ምን እንደተናገረ ላሳያችሁና ከዛ ወደዚህ ንግግሩ እመጣለሁ። ገጽ 23 ላይ እንመልከት። መጀመሪያ ስለ እንደዚህ አይነት በዓላቶች ፈስል ጀምሮ እዚህ ቦታ ላይ እንደምታዩት ማለት ነው ቀድ ተቀደመ አን ልዒድ የኩኑ ኢስመን ሊነፍሲ ልመካን ወሊነፍሲ ዘማን። እዚህ ቦታ ላይ እንግዲህ ዒድ የሚባለው ነገር አንዳንዴ ለቦታ ለዛ ለዒዱ የሚደረግበት ቦታ ከዛ አንጻር ሊሆን ይችላል፣ ወይም ደግሞ ወሊነፍሲ ዘማን ያንን ዒድ ከሚደረግበት ጊዜ አንጻር ሊሆን ይችላል በማለት ተናገረ ማለት ነው። እዚህ ጋር ምን ይላል ስለ መውሊድ? ዋናው ሐሳቡ እዚህ ጋር ስለሆነ ማለት ነው። ይሄንን ከተመለከታችሁ በኋላ ቀጥሎ እብኑ ተይሚያ የተናገረው ነገር በደንብ ትረዳላችሁ ማለት ነው። እዚህ ጋር እናንብብ። ወከዛሊከ ማ ዩሕዲሱሁ ባዕዱ ናስ። ልብ በሉ። ልክ እንደዚሁ አንዳንዶች የሚያመጡት አዲስ ነገር አለ። ያ አዲስ ነገር ሲያመጡ ኢማ ሙዳሐተን ሊነሳራ ወይ ከነሳራዎች ጋር ለመፎካከር ከነሳራዎች ጋር ለመመሳሰል። በምን ጉዳይ ላይ? ፊ ሚላዲ ዒሳ ዓለይሂ ሰላም ገና ማለት ነው። ነቢዩ ሰለላሁ ዓለይሂ ወሰለም ነቢዩላህ ዒሳ ተወለደ ብለው ክርስቲያኖች ልደቱ እንደሚያከብሩት አንዳንድ ሰዎች ምናልባት ይህ አዲስ የሚያመጡት ነገር የሚሰሩት ከምን አንጻር ነው አለ። ኢማ ሙዳሐተን ሊነሳራ ከነሳራዎች ጋር ለመመሳሰል ብለው ነው። በምን ጉዳይ? ፊ ሚላዲ ዒሳ ዓለይሂ ሰላም በዒሳ ዓለይሂ ሰላም ልደት ለመመሳሰል ብለው የሚሰሩት አለ ይላል። ወኢማ መሐበተን ሊነቢይ ሰለላሁ ዓለይሂ ወሰለም ወተዕዚመን፣ ወይም ደግሞ ይህንን ቢድዓ የሚሰሩት ነቢዩ ሰለላሁ ዓለይሂ ወሰለም እንወዳለን ብለው እሳቸውን እናልቃለን ብለው ይህንን ነገር ይሰራሉ። ይህ አዲስ ነገር ማለት ነው። ወላሁ አላህ ሱብሓነሁ ወተዓላ ቀድ ዩሲቡሁም ዐላ ሃዚሂል መሐበቲ ወልእጅቲሃድ። አላህ ለእነዚህ ሰዎች ምንዳ ሊመነዳቸው ይችላል ባደረጉትም ጥረት ይላል። በምን ጉዳይ? ዐላ ሃዚሂል መሐባ፣ ይህ ለነቢዩ ሰለላሁ ዐለይሂ ወሰለም አለን በሚሉት ውዴታ አላህ አጅር ሊሰጣቸው ይችላል። እንደዚሁም ወልእጅቲሃድ፣ ባደረጉት እጅቲሃዳቸው ምንዳ ሊሰጣቸው ይችላል። ያን የተረጋገጠ አይደለም፣ ግን ቀድ ዩሲቡሁም ሊሰጣቸው ይችላል። ላ አለል ቢድዒ፣ በቢድዓ ግን አይደለም፣ በቢድዓ አይደለም አጅር የሚሰጣቸው። ላ አለል ቢድዒ ሚን ኢትኻዚ መውሊድ ነቢይ ሰለላሁ ዐለይሂ ወሰለም ዒዳ፣ የነቢዩ ሰለላሁ ዐለይሂ ወሰለም መውሊዳቸው ዒድ አድርገው ስለያዙት አይደለም አጅር የሚሰጣቸው ይላል። ተመልከቱ እንዴት አድርገው እንደሚያጭበረብሩ ማለት ነው። ምንም በማያሻማ ንግግር ሰዎቹ ለነቢዩ ሰለላሁ ዐለይሂ ወሰለም ባላቸው ውዴታ እንደዚሁም ባላቸው ኢጅቲሃድ አላህ ሊመነዳቸው ይችላል። ላ ዐለል ቢድዒ ሚን ኢትኻዚ መውሊድ ነቢይ ሰለላሁ ዐለይሂ ወሰለም ዒዳ፣ የነቢዩ ሰለላሁ ዐለይሂ ወሰለምን መውሊድ ወይም ልደታቸው ዒድ አድርገው በመያዛቸው ግን አይደለም አላህ የሚመነዳቸው ይላል። እንደገና ምን አለ? መዐ ኢኽቲላፊ ናስ፣ ሰዎች የተለያዩ ከመሆኑ ጋር ፊ መውሊድህ፣ የእሳቸውን መወለድ በተመለከተ። ከዛ ምን አለ? ፈኢነ ሃዛ
ለም የፍዐልሁ ሰለፍ ፈኢነ ሃዛ ለም የፍዐልሁ ሰለፍ ይህ ነገር ሰለፎች አልሰሩትም አለ። መዐ ቂያሚል ሙቅተዳ ለሁ እንዲያከብሩ የሚያደርጋቸው የሆነ ገፊ ምክንያት ከመኖሩ ጋር ልክ የዛሬ ሰዎች ለምን ታከብራላችሁ ስንላቸው ስለምንወዳቸው ይሉ የለ ሰለፎችም ይወዳቸው ነበር፣ ግን አላከበሩም ማለት ነው። ወዐደሙል ማኒዒ ሚንሁ ለማክበርም ምንም የሚከለክል ነገር ሳይኖር ማለት ነው። ከዛ ምን አለ ኢብኑ ተይሚያ ለው ካነ ኸይረን ይህ መውሊድ ኸይር ነገር ቢሆን ኖሮ ወለው ካነ ሃዛ ኸይረን መሕደን ጥርት ያለ ምንም መጥፎ ነገር የሌለበት ኸይር ነገር ቢሆን ኖሮ አው ራጂሐን ኧረ እንደው በአመዛኙ እንኳን ኸይር ነገር ቢሆን ኖሮ ለካነ ሰለፉ ረዲየላሁ ዐንሁም ሰለፎቻችን ሰሃቦቻችን ማለት ነው እነሱ አሐቁ ቢሂ ሚና ከኛ የበለጠ ለመውሊድ ተገቢ ነበሩ፣ ለማክበር የበለጠ እነሱ ተገቢ ነበሩ፣ ግን አልሰሩትም እያለ ነው። ተመልከት ፈኢነሁም ካኑ አሸዱ መሐበተን ለነቢዩ ሰለላሁ ዐለይሂ ወሰለም እጅግ የጠነከረ የሆነ ውዴታ ነበራቸው። ፈኢነሁም ካኑ አሸዱ መሐበተን ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም እጅግ የጠነከረ ውዴታ ነበራቸው፣ ግን አልሰሩትም እያለ ነው። ወተዕዚመን ለሁ ሚና ከኛ የበለጠ ነቢዩ ሰለላሁ ዐለይሂ ወሰለም ያልቁ ነበር። ወሁም ዐለል ኸይሪ አሕረስ እነሱ ለኸይር ነገር የበለጠ ጉጉ ነበሩ። ወኢነማ ከማሉ መሐበቲሂ ነገር ግን የነቢዩ ሰለላሁ ዐለይሂ ወሰለም የተሟላ ውዴታ ማለት ወተዕዚሚሂ እሳቸው ማላቅ ማለት ፊ ሙታበዐቲሂ እሳቸው በመከተል ነው። ወጣዓቲሂ እሳቸው በመታዘዝ ነው። ወቲባዕ አምሪሂ እሳቸው ትእዛዛቸውን በመከተል ነው። ሹፉ እንደዚሁም ደግሞ ወኢሕያኢ እንደዚሁም ደግሞ ህያው ማድረግ ነው አለ። ወኢሕያኢ ህያው ማድረግ ነው ሱነቲሂ ባጢነን ወዛሂራ በውስጥም በውጭም ሱናቸው ህያው ማድረግ ነው እሳቸው መውደድ ማለት። ከዛ እያለ ይቀጥላል ማለት ነው። አሁን እነዚህ ሰዎች ምን እንዳሉ እንመልከት። ኢብኑ ተይሚያ መውሊድ ይፈቅዳል ሲሉ እንግዲህ ምን እንዳለ አይተናል። አሁን ወደ ገጽ 26 ጋር ስንሄድ እዚህ ጋር ምን አለ? ፈተዕዚሙል መውሊዲ መውሊድን ማላቅ ወኢትኻዙሁ መውሲመን እንደዚሁም ክብረ በዓል አድርጎ መያዝ ቀድ የፍዐልሁ በዕዱ ናስ ተመልከቱ፣ አንዳንድ ሰዎች ሊሰሩት ይችላሉ፣ አንዳንድ ሰዎች ናቸው። ወየኩኑ ለሁ ፊሂ አጅሩን ዐዚም ለዛ ለአንዳንድ ሰዎች ማለት ነው አጅር ሊኖራቸው ይችላል። ከዛ አጅር በምን እንዳላቸው ሲናገር ምን አለ? ሊሑስኒ ቀስዲሂ ያሰበው ነገር መልካም ስለሆነ ወተዕዚሚሂ ሊረሱሊላሂ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም ባለው ማላቅ ማለት ነው አላህ አጅር ሊሰጠው ይችላል። ከዛ ምን አለ? የበፊት ንግግሩ ሲያስታውሰን ኢብኑ ተይሚያ ከማ ቀደምቱሁ ለከ አየህ አስቀድሜ እንደነገርኩህ አለ። አስቀድሞ ኢብኑ ተይሚያ ገጽ 23 ላይ ምን ነግሮን ነበረ? ይህ ነገር ቢድዓ እንደሆነ ሰዎች አጅር የሚያገኙት በምን በነቢዩ ሰለላሁ ዐለይሂ ወሰለም ባላቸው ውዴታና በሚያደርጉት እሳቸውን ማላቅ እንጂ ላ ዐለል ቢድዒ ሚን ኢትኻዚ መውሊዲ ነቢ ሰለላሁ ዐለይሂ ወሰለም ዒዳ የነቢዩ ሰለላሁ ዐለይሂ ወሰለምን ልደታቸው ዒድ አድርገው በመያዛቸው አይደለም አጅር የሚያገኙት ብሎ በዚህ መልኩ ተናግረዋል። ሾፉ እንዴት እንደሚያጭበረብሩ። ኺያና ይባላል ይሄ ነው። አላሁ ሙስተዓን። ሌላው ደግሞ ማወቅ ያለብን ነገር ይህ ነገር ከሸሪዓ ማስረጃ አንጻር ነው የሚታየው፣ ከቁርአን ከሐዲስ ከሰለፎች ግንዛቤ ነው የሚታየው እንጂ ኢብኑ ተይሚያ ስለፈቀደ ስለከለከለ አይደለም። ነዓም ሼኹል ኢስላም ትልቅ ዓሊም ነው፣ የሱና ዓሊም ነው። ግን ንግግሩ ላይ እንዴት እንደሚቀጥፉበት ተመልከቱ። እሱ አጅር አላቸው ያለው ለነቢዩ ሰለላሁ ዐለይሂ ወሰለም ባላቸው ውዴታና እሳቸውን በማላቅ እንጂ መውሊድን ዒድ አድርጎ በመያዝ አይደለም እያለ እነሱ ግን መውሊድ ይፈቅዳል ብለው ነው ለእናንተ የሚነግሯችሁ ማለት ነው። አላስረዝምም። አሰላሙ አለይኩም።